አይ የለም ማሻፈረኝ የምን ወደ ኋላ ነው ያለ ሰው በቃ እንደዚህ ከፍቱ ስታገኙት ጊዜ ያዳራሽ በር መሰላችሁ እንዴ? ዳጎቶትን እንሳካለን። ምን እንርዳውት? እሷንም እሱንም መግደል ፈልጋል። ህዝቡ ተኝቷላ። አልመርሻ አዲስ ሹመት እኮ እንደው ችግር ነው። ለምንድን ነው አሁን እንደዚህ የሰበሰብኩ? እንግዲህ እኔ ያው ዛሬ እንድትሰበሰቡ የፈለኩት እኔ አለው መቼም ያው አንተም አለህ ታውቃለህ። ከምን ተነስተን ዛሬ ድርጅቱን ታለ ተሰቅሏል አሉ ተተባሉት ከተማ ውስጥም አሉ ተተባሉት አማካሪ ድርጅቶች አንዱ ለመሆን በቅቷል። እኛ ድርጅቱን ወላ አያንጋጠስ ስናይ ድርጅቱ እኛን ቁልቁል እንዲህ ብሎ እያየን እያስተዋልን ዝም ምን ያለ እውነት ነው። አቆልቁሎ ማየቱ አይደል ሹሮ እኛ ላይ ሲጨፍር እኛ ሹሮ ላይ ስንጨፍር እስተመቼ ቁልቁል እያየን ይኖራል። እኛ አይደለንም ወሽቅ የሰቀል ነው። ይሄ ስሜት ይሄ መሰማት ለእኔ ብቻ ሳይሆን የእናንተም ይሰማችኋል ብዬ ስለማስብ አሁን የእኛን ሞራል የሚጠበቅበት የሚካስበት ድርጅቱ ወደ ላይ ሲወጣ እኛ ግማሽ መንገድ እንኳን ባይሆን ሩቡን የምንቀሳቀስበት ነገር እንዴት ነው ልናሳድግ የምንችለው የራሳችንን ጉዳይ ብዬ ይህን እንድንመክርበት ነው። ጥሩ ሀሳብ ነው። ያው እድገት የምናገኘው አንደኛ የደሞዝ ጭማሪ ቢያደርግልን አቶ ኢሳያስ። አዎ እሱማ ሌላ ምን አለ? እረመላ ስለዚህ ይሄንን እንዴት አድርገን እንንገረው የሚለው ላይ እንነጋገር ብዬ ነው የሰበሰብኳቸው። መቼም አውቆን የተኛ ቢቀሰቅሱት አይሰማም ነው። ይሄ ነገር ይጠፋዋል ብዬ አቶ ኢሳያስ አላሰብኩም። አሁን አውቆን የተኛ ሰው ምንም ብቀሰቅሰው አይሰማም። ግን አውቆን የተኛ ሰው አውቆ እንዲነቃ ሲቀሰቅሱት እንዲነቃ ምን እናርግ? ጥሩ ሀሳብ። ምን እናርግ እስቲ? ስራውን አቁመን ምን ልንበላ? ምን ልንበላ? የሰው ልጅ በምግብ ብቻ እንዳይኖር ነው የተፈጠረው ያል መጽሐፍ ነው። እሱ ያስፈላኝ ምን ምርጫ ነው። ስራ አቁመን እናንቃው ወይስ ስንንገረው? ትክክል ነው። ማንንገረው እንግዲህ ዘገባው ማለት ጋሽ በሻይ ቅመም ትንገረው ወሽ ቅመም ሰየኔ ልጅ አንቺ ይኸውልሽ ቀስ ብለሽ በሾርኒ አንዳንድ ጊዜ ደግሞ ለምን አቶ ኢሳያስ እንዲህ አናረግም ብለሽ ንገር ታደርጊዋለሽ። ይኸውልሽ ለምን አልኩሽ መሰለሽ እንደዚህ ቀረበታችሁ የአባትና የልጅ አይነት ማለት ላይ አማካርሽ እንደ ብዙ የእሱን ጉዳይ አይ እንዴ አሁን ከአባትና ከወንድም ማን ይቀርባል? ስለዚህ የአባትና የልጅ ግንኙነት ስላላችሁ እንደ ጨዋታ ወይ መሸካሉነ ሜሮን ረጋለች ጠጣ ብላ ሜሮን ረጋለች ስለሆነች ሜሮን ተነግሯል። እኔ አልነግረው። እኔ ከስራ መባረር አልፈልግም። በዛ ላይ አሁን ገና ተቀጣሪ ነኝ። ስለዚህ እኔ እሷ ነው። ምን አገባ? ምን ቤና አንተ የእሷ የቅርብ ተጠሪ ነህ ወይ? አንተ ንገሯ፣ በጽሁፍ ንገሯ። አንተ ንገሯ። እኔም አልነግርም። እኔና እሷን ከዚህ ውስጥ አውጡ። የለንበትም። ኧረ ጭማሪው ላይ ግን እናውጣቸው። አውጡም እንዳት ነገርኩ። ይኸው ፈቃዱ እኛ ደግሞ ስናስጀምር የለም አልፈልግም እኛ አልነበርንበትም እንዳት እንኖራለን። እኩል አይደል እንዴ ተሰበሰቡ? ምንድን ነው ስራ የለም እንዴ? ድርጅታችን እድገት እየተወያየን ነበረ። አሁን ድርጅቱ ወደ ላይ ይወጣል። አሁንም ወደ ላይ ይወጣ እኛን እንዲህ ቁልቁል የሚያይበትን
እድገት እየናፈቀኝ። አሃ እኔ በሌለሁበት እየዶለታችሁ ነው ማለት ነው። ረመላ 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 በአንተው ጉዳይ አለቃ እንግዲህ ምን ነው መሰለህ፣ ያው እንደምታውቀው ድርጅታችን በስራው ብቃት ተሸላሚ ሆኗል። አሁን ደግሞ በድርጅታችን ላይ የተለያዩ ቅሬታዎች እየመጡ ነው እና ይህን ቅሬታ እንዴት ብለን እንፍታው ብለን እየተወያየን እያለን ያው አቶ መርሻን ወክለን ለአንተ እንዲነግሩ ስንጨርስ ነው ድንገት ይመጣ። መርሻ ወይ ተንፍሳ ተናገር። እንግዲህ ኢሳያስ መቼም እኔ እናንተ ብለን ይህ መሰረት ጀምሮ አብረን የቆየነው አይደል? አንተ የጠረጴዛ አንተ ወንበር ተሸክመን መተን እዚህ ደርሰናል አይደለም? ድርጅቱም እግዚአብሔር የተመሰገነ ይሁን ከምንም ተነስቶ ዛሬ በአዲስ አበባ ስመጥር ከተሰኙት የአማካሪ ድርጅቶች አንዱ ሊሆን በቅቷል። አሁንም ገና እያደገ ነው። ግን ይሄንን ድርጅት ያሳደጉ ሰዎች መቼም ታውቃለህ፣ እኔ መጀመሪያ በሆንም ከዛ በኋላ ዘገባው ነው። ከዛ ደግሞ ፍቃድ ቅመም ነች። ከዛ ፍቃዱ እያልን ይኸው ሰራተኛ ቁጥርም እየጨመርን ነው። ሜሮን ተጨምራበታለች። እኛ ሰራተኞቹ ለዚህ ያበቃ ነው። ሰራተኞች ለዚህ እንኳ ባንደርስ እንደው ግማሹ ላይ እንድረስ፣ ሩቡ ላይ እንኳን ኧረ ተወው፣ እሱም ሩቡ ይቀር፣ መነሻ የሚሆን ምንም አይነት እድገት የለም። እና እንዴት አድርገን ነው ድርጅቱ ሲያድግ እኛስ የምናድገው? ምን ብናደርግ ነው? ማን ምን ቢያከናውን ነው ብዬ ሀሳቡን አነሳሁና እኔ ሰበሰብኳቸው። ይህች ቀመር ያንተው ናት አይደለም? እግዚአብሔር ይመስገን። የእኔ ነው የእኔ ነው። አትስጋሱ ሳይገዝ ነው አይደለም? ነው። እኔ ለዚህ ድርጅት ላቤን አላፈሰስኩም፣ እውቀቴን አላፈሰስኩም። በጣም ዳቦ በሻይ እየበላሁ እዚች ቢሮ ውስጥ ኩርምት ብዬ አላደርኩም። አድራል ደሜን አላፈሰስኩም። ታዲያስ ይህንን ጥያቄ እኔም መጠየቅ ነበረብኛ። አፍስሷል። ደሙን ላቡንማ አፍስሷል። እውቀቱን አፍስሷል። ደረቅ ዳቦን በልቷል አይደለም? እንግዲህ አብሮ አደገኝ ነኝ አይደለም? አሁን በሁለቱ አልክድም። ደረቅ ዳቦ በልተሃል፣ እንክት አድርገህ ያለ ሻይ በልተሃል አውቃለሁ። አልመሰረትኩም፣ አልሰራሁም፣ ሰርተሃል። ባትሰራኛም እዚህ አንደርስም። ግን እኔ 5ኛ ክፍል አንተ 3ኛ ክፍል 3ኛ ክፍል ላይ አቋርጠህ ብር ፍለጋ ወጣህ። እግዚአብሔር ይመስገን ይኸው የደረስክበት ላይ ደርሰሃል። እኔ 2 ክፍል እንደውም እቀድምሃለሁ። አንድ ይሄ ነው። 2ኛ ደሜን አላፈሰስኩም ያለው ወይም ያልከው እናንተ ናችሁ። ይሄን ቢሮ የከፈተው ዩክሬን ላይ ነው እንዴ? መቼ ነው ደሙን ያፈሰሰው እንዴ? መርሻ እኛ እኮ ደም አፍስሻለሁ ሲል አዎ ያልነው እኮ እዚህ ቢሮ ስገባ ለማስመረቅ ከብት አርጃለሁ ስላለ እኮ ነው። ማን? አቶ ኢሳያስ። የት ነው ያፈሰስከው? ያው መመስረቻውን በጋርደን አለ አይደለም እንዴ? በጋርደን አለ። እኔ ተርኩ በኋላ እስቲ እንጂ መስናለ የቢሮውን ሳንቲም ጎድሎብኛል ብለህ ኃይሉ ጋር ሄደን 1000 ብር ሞልተን አይደለም የተከራየ በምን አረድከው? አቤት 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 አቤት! ግን አንድ ነገር ልንገርህ፣ ወደፊት መሄድ ትፈልጋለህ? አዎ። አንገት የተሰራው ወደኋላ ለማየት ተመልከት። ወደኋላ የተመለከተ ሰው ወደፊቱ የተቃና ነው ማለት። አይ
የለም ማሻፈረኝ የምን ወደ ኋላ ነው ያለ ሰው ይሄ እዚህ ቅርብ ነው መዘገብ እጅ ሁሉ ሰው ድካምናስ እኔ ለምንድን ነው ግን እስቲ እንደው ታወቅ አንተም ከሆንክ እንደው እንትን ይሆንከው እናንተ ሀብታም ስትባሉ ሀብታም ነኝ እንዴ? አስመሳይ ላለው ጉብ ቂጥ የምትል የሌለውን የምታረክስ ለእውነት ሳይሆን ለሐሰት ራስን አሳልፈህ የምትሰጥ ታሳዝናለህ። ኢሳያስ እኔ አንተ አለህ ብዬ አይደለም የተፈጠርኩት። እውር አሞራው ቀላቢ ነው የፈጠረኝ። አሁን ስራ ኧረ መላ ኧረ መላ ኧረ መላ ኧረ መላ ሄይ ሴኩሪቲ፣ ይሄ አማካሪዎች ኦፊስ ነው? የምን ፈስ ነው የምትልብኝ? ፈስ አላልኩም እኔ ኦፊስ ነው ያልኩት። ፈስፈስ አትበልብኝ። አንተ ሰው የፈሳህ እንዴ? ማኔ? ኦፍ ኮርስ አንተ ምትገባ እንደው ግባ። ኦፍ ኮርስ እገባለሁ። ወገቡ ብሎ ነበር ማስፈሳት። ኧረ መላ ኧረ መላ ኧረ መላ ኧረ መላ እንዴት ነበር? ተይ የዛሬው ስብሰባ ኧረ ተይ። እኔ እንዴት እንደከፋኝ አልተረዳሽኝም። በእውነቱ በዙሪያችን ግማሽ ሊትር ሳይደረግልን በመሰብሰባችን ቅር ብሎ እኔም እዚህ ላይ ለመጨመር ያህል ስብሰባውን በተመለከተ አበል በሚያስገኘው ወረቀት ላይ ያለመፈረሜ ቅር እያለኝ ነው። ያንቺንም የኔንም የዘገባውንና የዘይ ፍቃዱንም ጨመርመር እናደርገውና ከኮረጆ ትጨምራታለህ። ሱጥዋሰብ ኧረ መላ ኧረ መላ ይኸው እንደነገርኩ ብዙ ነገሮችን ሞከርኩ እዛም ሎስ አንጀለስ እያለሁ ለፈው፣ ግን ሚስት ላገኝ አልቻልኩም። እንዴ ሚስት እኮ የሱቅ ዕቃ አይደለችም፣ ከሆነ ቦታ ላይ የምታነሳው። ኦፍ ኮርስ አይደለችም። ይኸውልህ በዚህ ጉዳይ ላይ ልብህን ክፍት አድርገህ ፈጣሪህን ጠይቅ። ለአንተ ያለችውን ይሰጣል። ደግሞ ማታ ማታ ጸልይ፣ ጧት ጧት ደግሞ ፈልግ። ኦፍ ኮርስ አይትራይ ዝም ብለው ኦፍ ኮርስ አትበልብኝ፣ አዳምጥ እንጂ። ኦፍ ኮርስ እያዳመጥኩ ነው። ይኸውልህ እኔ የመጀመሪያ ምክሬ ጸልይ፣ ሁለተኛ ምክሬ ደግሞ ፈልግ፣ ሶስተኛ ምክሬም ሞክር። በቃ ኦፍ ኮርስ ሞክሬያለሁ። ሃው ዌር አገሩ ሁሉ ሴት አይደለም እንዴ? ኦፍ ኮርስ። አይ እንግዲህ ዝም ብለህ ኦፍ ኮርስ አትበልብኝ እንዴ። ምን ይላል? ስለዚህ ይሄ ነገር እንዴት ያቅታል? ኦፍ ኮርስ አያቅተኝም፣ ግን እኮ እንዴ አንተ ሰው ለምክር ነው ለክርክር ነው የመጣው? ኦፍ ኮርስ በክርክር መሀል እኮ ነው ምክር ያለው። ና ምክር። ኖ እኔ እዚህ የመጣሁት እኮ ከእናንተ ድርጅት መፍትሄ ባገኝ ብዬ ነው። እኔ ይሄን ሁሉ ምክር መክርህ በዚህ ሰምተህ በዚህ በኦፍ ኮርስ ታወጣብኛለህ? ኦፍ ኮርስ እዣለሁ፣ አላወጣሁት። ኡፍ! አረ እዚህ ሰውዬ መድረሻ ከችግሩ ራቀብኝ እንዴ! ሰውየውንም ችግሩንም ማግኘታችን አይቀር፣ ትንሽ ነው ይቀርና ይደርሰናል። ኧረ መላ እኔ ይኸውልህ በዚህ ሙያ ውስጥ ብዙ መስዋዕትነት ከፍያለሁ። ለስንቱ መድኃኒቶኛለሁ። ላንተም እንደምሆን ተስፋ አደርጋለሁ። ኦፍ ኮርስ በረታለሁ። እኔ የምለው ሰውዬው እንደው ከኦፍ ኮርስ ውጪ ሌላ ላንጉች አናዘር ላንጉች የለም እንዴ? ኦፍ ኮርስ አለ ሚስተር ኦፍ ኮርስ። አሁን ተረጋግተህ ነው ያንተ በሽታ ታውቋል። We democracies distinguish ourselves from terrorists by striving for a different standard, even when it's difficult, and holding ourselves to it. ኧረ መላ ኧረ መላ ችኩል ነው። ጥሩ ገርል ፍሬንድ ያላስክበት ትልቁ ምክንያት ስለምቸኩል ነው። በእኛ ልምድ ደግሞ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል። ኦፍ ኮርስ እንድናማክሮት ነበር የፈለጉት። ምን አልሽኝ? ምን እንድናማክሮት ነበር የፈለጉት? ልጆቼ እንደነገርኳችሁ እዚህ ሰፈር ብቻዬን ነው የምኖረው። ጆሮት አካባቢ ምን አይነት ስሜት ይሰማዎታል? የሆነ ቀን መኪና አደጋ ደርሶብኝ ሁለቱ ጆሮዎች አይሰሙም። ለሕክምና በየሆስፒታሉ ስዞር የስነ ልቦና ችግር ገጥሞኝ ይህን ለእናንተ ላማክራችሁ ነው የጠራኋችሁ። በእውነት የሚቻለንን ምክር ሁሉ እንሰጦታለን። የምን ክርክር ነው?
እኔ ለክርክር አልጠራኋችሁም። አይደለም፣ ጥሩ ምክር እንሰጦታለን። የምን ስጦታ? እኔ ስጦታ ፈልጌ አይደለም የጠራኋችሁ። አይደለም፣ ባሉን ጉዳይ ላይ እኛ ተወያይተን እንወስንበታለን ያልኖት። እኔ ያኔ ነው በደርግ ጊዜ ነው ያገባሁት። አይ እንደ ሚስቴን ብታያት ምን አይነት ሴት እንደነበረች። የዋ በዚህ ምድር ላይ እንደሱ አይነት ሴትም አልተፈጠረም። ምን ዋጋ አለው ባትነጠቀኝ? እናላችሁ እሷ ከሞተች በኋላ የቤቴ ባዶ ሆነ። ሰው ናፈቀኝ፣ ራበኝ፣ ጠማኝ ሰው። እንደው ቤቴ ውስጥ መለስ ቀለስ የምትል ውሃ ጣጭ ይፈልጉልኝ። ይህን ልነግራችሁ ላማክራችሁ ነጥብ የጠራኋችሁ። ይህ ፍላጎቶትን እናሳካለን። እንሰካለን፣ እናሟላለን የፈለጉትን ነገር። ሰው ናፈቀኝ፣ ራበኝ፣ ጠማኝ ሰው። እንደው ቤቴ ውስጥ መለስ ቀለስ የምትል ውሃ ጣጭ ይፈልጉልኝ። ይህን ልነግራችሁ ላማክራችሁ ነጥብ የጠራኋችሁ። ይህ ፍላጎቶትን እናሳካለን። እንሰካለን፣ እናሟላለን የፈለጉትን ነገር። እሺ ልጆቼ፣ እሺ፣ አመሰግናችኋለሁ ልጆቼ። እሺ እረመላ አንተም ባላገኝ ኖሮ ይሄ ሁሉ ምክር የት አገኘ ነው? ኦፍ ኮርስ የትም አታገኘም። አየህ፣ ለዚህ እኮ ነው መድኃኒት ነህ የምባለው። ሌላ አንድ ድንቅ ሀሳብ ብትጨምርልኝ። ኦፍ ኮርስ ጨምርላለሁ፣ ግን ምክርም ሲበዛ እኮ ጥሩ አይደለም። ኦፍ ኮርስ እና አንተ ባልከኝ መንገድ ከሄድኩና ከጠነከርኩ አንዷን አገኛለሁ። ኦፍ ኮርስ ታገኛለህ። አየው፣ ለዚህ እኮ ነው ረመላ ድርጅታችን የማይፈታው ችግር የለም የሚባለው። ኦፍ ኮርስ የኔን ችግር ሊፈታ እኮ ነው። አዎ ኦፍ ኮርስ። አቶ ኢሳያስ በጣም አመሰግናለሁ። አሁን ሊድ ኦፍ ኮርስ መሄድ ትችላለህ። ኦኬ ቴንክ ዩ ኦፍ ኮርስ። ቆይ ምን መሆኔ ነው? የሰውዬ ኦፍ ኮርስን እንደ ወረርሽኝ አጋብቶብኝ ሄደ እንዴ? ኦፍ ኮርስ አጋብቶብኝ። ምንድን ነው? ምን ሆነሽ ነው? ሰውየው ግን በጣም ነው ያሳዘኑ። የፈለገ ሀብት ቢኖርሽ ሰው ነው የራባቸው። ሰው አንድ ነገር ግን ማድረግ አለብን። ምን? ሰውየው እንዳሉት ሰራተኛ መቅጠርም ቢሆን። ቆይ ግን ሰውየው ለሰራተኛ የመክፈል አቅም ባይኖረውስ? አይ ሜሪ፣ እስኪ ከስራ ወጣ በይና እንደ ሰውኛ አስቢ። ይሄ ሰው ያንቺ ሰው ቢሆንስ ኖሮ በየትኛውም መንገድ እኚህን ሰው መርዳት አለብን። ከደሞዛችን እየተቆረጠ እየከፈልንላቸውም ቢሆን ገብቶኛል ልት የሆነው የቢሮ ሰዎችን እናሰምናቸዋለን። አንተ መሆንህ ነው እንዲሁ የጅብራ ግትር የምትልብኝ? አዲሷ ጽዳት አንቺ መሆንሽ ነው? ጥበቃው አንተ ነህ እንዴ? ሴኩሪቲ በይኝ። አይ እንዲሁ መጀመሪያ አማርኛውን በአግባቡ የተናገርክ ምን ያለሽ ልምጭ ነሽ? እኔማ እንዲሁ ታይ ውልክፍክፍ እንዲሁ ውልግድግድ ያለ እንጨት ነው የምመስል። ዘራፍ ምን ያልሽ አንቺ ውራፍ? ፎከራው እንዲሆነ ለኛ ብታይ አይሻልም? እንዴት ነው የምታፈጪው? እንዲህ ነው ገናሽ አይደለም ያንቀዠቅዥሽ። ወይ ትታመሚያለሽ ወይ ትሞታለሽ አለ የኛ አገር ሰው። ወዴት ነው መቤት? አማካሪዎች ጋር የሉም። ለምን? ስብሰባ ናቸው። ውስጥ ግን እነሱ አሉ አይደል? አልሰማሁሽም። አልሰማሁሽም? አዎ አልሰማሁሽም። ምን? እንዴት ሰማ? እንዳንቺ እየመረጥ ነው የምሰማ። ይኸውልህ ወንድም፣ ጉዳይ ከምሳ በፊት ማለቅ ያለበት ነው። በህይወቴ ትልቁን ውሳኔ ለመወሰን ነው የመጣሁት። ስብሰባ ላይ ናቸው ነው የምልሽ። ፕሊስ እባክህ ንገርልኝ ወይ በስልክ አገናኘኝ። የስብሰባውን ጉዳይ ትተው አንቺን ሊያወሩሽ ነው? እንዴት መጣ ጋሽዋ። ምን ፈልገሽ ነው? እኔ መቤት አማካሪዎች። ይኸውልህ ጌታዬ፣ በህይወቴ ትልቁን ውሳኔ ለመወሰን 8 ሰዓት ላይ ቀጠሮ ይዣለሁ።
ነገር ግን ይሆናል አይሆንም የሚለውን ለመወሰን የግድ ማማከር አለብኝ። እባክህን እሺ እንደዚህ የምሳ ሰዓት የሚያስነጥቅ ጉዳይ ምን ነገር ቢኖር ነው እንደዚህ ሆንሽው? ሁል ጊዜ ይሰጣል፣ ሁል ጊዜ አይሰጥም። እኔ ግን ጊዜ ሰጥቼ ላዳምጥሽ ነው ቁጭ ያልኩት። እስቲ ምን ገጥሞሽ ነው? እስቲ ንገሪኝ። ያው የምሳሳታችሁን ስለነጠቅኩኝ በጣም ይቅርታ። እሱ ችግር የለም። ጉዳይስ አስቸኳይ ስለሆነ የምትከፊው በአስቸኳይ ስለሆነ ችግር የለም። ምን ገጠመሽ ንገሪኝ እስቲ። ይኸውልህ ምን መሰለህ፣ ዛሬ 8 ሰዓት ላይ የህይወቴ ትልቁን ውሳኔ ወስናለሁ። 8 ሰዓት? አዎ። እሺ ምንድነው? ያው ውሳኔን ከመወሰኔ በፊት ላማክራችሁ ብዬ ነው። ጎሽ ትልቅ ሰው ነሽ በእውነት። መመካከር ጥሩ ነው። ከመወሰንሽ በፊት ማማከር ጥሩ ነው። ምንድነው? ምን መሰለህ፣ 12 ዓመት አረብ ሀገር ሰርቻለሁኝ። ትመስያለሽ። ግን የሰው ልጅ የመጨረሻ ህልሙ የትም ይስራ የትም አገሩ ገብቶ ቤተሰብ መስርቶ መኖር ነው። ጎበስ። አገርን የመሰለ ምን አለ? ከቤተሰብ ተለይቶ መኖር ምን ይጠቅማል? ቤተሰብን የመሰለስ ነገር ምን አለ? ይኸውልህ ወንድሜ፣ ከዚህ በፊት 5 ፍቅረኞች ይዤ 5ቱም ገንዘቤን እንክት አድርገው በልተው ጠፉ። 5? አዎ። 5ቱም ሆዳሞች ናቸው እነዚህ። እንደነዚህ አይነት ሆዳም ሰዎች ናቸው ደግሞ ምስኪን ሴቶች የሚያጋጥሟቸው። አሁንም አንድ ሰው ወደ ህይወቴ መጥቷል፣ ግን ፈራሁኝ። እሱ ደግሞ ዛሬ የመጨረሻ ውሳኔሽን አሳውቂኝ ብሎኛል። 6ኛ ባትፈሪ ነው የሚደንቅ። ከደረሰብሽ አንጻር ባትፈሪ ነው የሚደንቅ። ምን ልታረጊ ነው? እኔ ከባድ ነው በጣም በእውነት በጣም ይከብዳል። 6ኛ ሰው። እስቲ እንዴት ነው የተዋወቃችሁት? ትውቃችሁ ንገረኝ እስቲ። ያው ከአረብ ሀገር ጠቅልዬ ከመጣሁኝ 2 ሳምንቴ ነው። ከሱ ጋር የተዋወቅኩት ደግሞ በፌስቡክ ነው። እዚህ ከመጣሽ አግኝተሽው ታውቂያለሽ? በአካል ተገናኝታችሁ ታውቃላችሁ? አልተገናኘንም። ምክንያቱም 2 ሳምንት ቤተሰብ ጋር ቆይቼ ገና ትናንት ነው የገባሁት። እና ሁሉንም ጉዳይ በፌስቡክ ነው የጨረስነው ነው የምትይኝ? አዎ። ምን መሰለህ፣ እኔ የልጅነት እድሜን በሙሉ በስራ ነው ያሳለፍኩት። አሁን ግን በቃኝ። ሀገሬ ገብቼ ቤተሰብ መስርቼ መኖር ነው የምፈልገው። ግን ያው ከገጠመኝ ነገር አንጻር ፈራሁኝ። እውነት ነው። ነው በሀሳብ ሄድክ? አይ ምን በሀሳብ ሄዳለሁ? ነገሮቹ ሁሉ አልተገናኝቶም ሆነውብኝ ነው። ማለት ፈላጊና ተፈላጊ አይገናኝም አይደለም? እንደዛ ነው የሚባለው። እነዚህ ሆዳሞች ምድር ሆዳም አንዱ ጎንዱ ሆዳም ሆነ እኛንም ጨምሮ ደምሮ ያሳድጉናል። ሁሉም ወንድ ነው አንድ ይመስልሻል? አይደለም። እስቲ በፌስቡክ ስታወሩ ስትተዋወቁ ስለ ገንዘብ ያለው አቋም እንደው ምን ይመስላል? ያው እንደ ማንኛውም ወንድ ስትይ አልገባኝም። ያው ላኪልኝ ብሎ አንዴ ልኬለታለሁ። እንደ ማንኛውም ወንድ አልሽኝ? ላኪልኝ ስልሽ ላክሽለት? እነዚህ ከርሳሞች እኩል ወንድ ብለው ደግሞ እኛንም አብረው ደምረው ያሳድጉናል አይደል? ከሴት እጅ ይበላል። ግን እኮ ያ ማለት ገንዘቤን ብሎ ነው የተጠጋኝ ማለት አይደለም አይደል? አይቻልም። ሁሉም ወንድ አንድ አይደለም። በቃ እንደዚህ አድርጊ። ምን? እኔ የምፈልገው ከአንተ ጋር ተጋብቶ አብሮ መኖር፣ ትዳር መመስረት፣ ልጅ መውለድ ነው የምፈልገው በይው። አልጨረስኩም አትበይ። ረጋ ብለሽ አዳምጪ። ወደ ኢትዮጵያ ስገባ የያዝኩት ነገር ገንዘቤ፣ ንብረቴ፣ ኤርፖርት ስደርስ ጠቅላላ ያለው ነገር ሸዋሸዋ ተሰራው፣ ተዘረፍኩኝ በይው። አዎ አሁን በአካውንቴ የቀረው ትንሽ ገንዘብ ነው። እሱን ደግሞ ለቤተሰቦቼ ቃል ገብቼላችኋለሁ። ከብቶች ገዛሁበት፣ በጎች ገዛሁበት፣ ሌላ ምንም ነገር እጄ ላይ የለም። ያው እኔ እናንተ በፍቅር አብረን ነው የምንኖረው። ቀሪውን ጊዜያችንን ሰርተን አብረን እናገኛለን በይው። ያን ጊዜ ፍቅርና ገንዘብ የሚለውን ነገር ታየዋለሽ። ያን የተለየዋለሽ። ለፍቅር ነው ለገንዘብ ነው የቀረበ የሚለው መለያሽ ይሄ ነው።
ይሄንን ነገር እሺ። አሃ ምርጥ የፈተና ሀሳብ። ኧረ በላ ድርጅታችን ነው። ኤውስ አንድ ይሄ ጉዳይ መሳካቱ ቼክ አረግሽ ማለት ነው። ይሄ ቢሮ ከወትሮ በተለየ መልኩ መጸዳት አለበት። ልክ ነሽ። እኔም ባንቺ ሀሳብ እስማማለሁ። ግን አንድ ጥያቄ አለ። ያንተ ጥያቄ ደግሞ ያልቅ። ምንድነው? እሺ ጥያቄክ? ቆይ አሁን እንግዳችንን ማን ነው ሊያማክር የሚችለው? ይሄ ምን ጥያቄ ያለው? ፍቃዱ ነው የሚያወጣው። እኔን እዚህ ውስጥ አትክተቱ። የምክር አገልግሎትን ስሰጥ እኮ የተሻለ ቦታ እንደደረስክ በደንብ ሰምታል። አሁን ግን ቀንሻለሁ። ኧረ እባክህ ቀንሻለሁ ነው ያልከው? አዎ ቀንሻለሁ። ለማንኛውም ይሄን ነገር የምንወስነው እጣ አውጥተን መሆን አለበት። እኔም በዚህ ሀሳብ እስማማለሁ። እናንተ ከተስማማችሁ እኔም እስማማለሁ። ስለዚህ እጣውን ለማውጣት እንዘጋጅ አይደል? ቅመም። ስለዚህ እጣውን እኔ ላዘጋጅ። እረመላ 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 እረመላ። ቅድም በተነጋገርነው መሰረት እጣው ፍትሃዊ መሆን አለበት። አዎ ፍትሃዊ መሆን አለበት። ትክክል። ግን ያው እንግዳችንን እኮ የሚያስተናግደው እጣው ላይ በተጻፈው ወይም እጣው የወጣለት ሰው መሆን አለበት። ግድ ነው። ሴትዮዋ እኮ አክቲቪስት ሙሉ ወርቅ ነች። እኔ ግን ልቤ ፈራ ተባያለ። እሺ ታዲያ እጣው ማን ያውጣው? ፍቃዱ ያውጣው። እኔ አላውጣም። እኔ እጣ ስወጣ ለራሴ ነው የሚደርሰኝ። እቁብ ቢሆን ያዋጣ ነበር። አይደለማ ስላልሆነ አያዋጣኝም። እኔ ግን ግራ ግብት ያለኝ ነገር በየቲክቶኩ በየፌስቡኩ በየድረገጹ የምናያቸውን ሴትዮ በእሳቸው የእውቀት ልክ የሚያማከራቸው ሰው ጠፍቶ እሳቸውን ለማማከር እንዲህ እጣ በመውጣት እንወዘጋለን። ታዲያ ምን ይሻላል? ለማማከርም እኮ እንደው ኢሳያስ ነበር በእድሜ እንደው ከፍ ያለው እሱ ነበር። እሱ ደግሞ ቤት ለቤት አገልግሎት ለመስጠት ሄዷል። ማን ያማክራቸው ታዲያ? እሺ ካልሆነ ወይ እኔ ላውጣው? ይቻላል። ሌዲስ ፈርስት። አምጪ ነይ ና። ዘገባ ዛር መስገን ምንድነው? ሴት ፈታሽ የላችሁም እንዴ? ሴት ፈታሽ ለጊዜው የለንም ማለትማ ማስታወቂያ ለጥፈዋል። እንግዲህ አጣው እየፈለጉ ነው መሰል ነው እንዴ? ወይዘሮ ሙሉ አቤት። አድንቀውታል እኮ። እንዴት? አክቲቪስት ነው አክቲቪስት የሚባል ናት አሉ። እንግዲህ እኔማ ይኸውልህ መጀመሪያ የሚባለው አክቲቪስት ነው ወይም በአማርኛ ማህበረሰብ አንቂ ይባላል። ህዝቡ ተኝቷላ። ያው በለው ለማህበረሰቡ ተሳትፎ የማያረግ ሰው የተኛ ነው። ተኝተናላ። ለነገሩ አንተን ከማንቃት የነቃን ሰው ማስተኛት ይሻላል። ግቡና ተኙ። ይኸው እንግዲህ መች ስለተኛ እንጂ እረመላ እረመላ ወዴት ነው የሚያሽዋክከው? አንተ ሰውዬ እንዳለክፈኝ በህግ አምላክ። ህግ ምን አመጣው? ወዴት ነው የምትሄድ ነው ያልኩህ። ቆይ የኔን እግር መከታተል ምን አስፈለገ? መቼ ተከተሉ? አንተ መጣህብኝ እንጂ ስራዬን ልስራበት። ዞረብህ እንዴ? ከስራ ቦታ ወጣህ? ስራ ለስራ ማለት ነገርማ ማዞር ትችላለህ። እኔ እንደሆንኩ በዚህ ሰምቼ በዚህ ነው የማፈሰው። አሃ አክቲቪቷን ፈርተህ ነው? አይ ጥበቃ መሆን መጨረሻው ነው በቃ። እንዴት ምን ማለት ነው? እኔ ነው አንድ ተራ አክቲቪስት ጆሮዬን የምደፍነው? ኧረ እሷማ ተራ አክቲቪስት አይደለች። ስንቱን መሰል ያነቃችሁ። እኔ ስለማልተኛ እሷ የምታስፈልገው ለአንተና ለጋሽ መርሻ ነው። እሺ አክቲቪስት ሙሉ ወርቅ እንኳን ወደ ረመላ ድርጅት በሰላም መጡ። እንኳን ደህና ቆየ። በነገራችን ላይ አድናቂዎት ነኝ። ፌስቡክ ላይ የምከታተሉታል። ብዙ አድናቂዎች አሉኝ። እኔ ግን የተከታዮቼን ሀሳብ እንጂ ማንነታቸውን ለይቼ አላውቅም።
አስገባችለት። አሽቃባጭ ምንድን ነው ታሽቃብጭው? እሺ ምን ልርዳዎት? ምን መሰለ ሀገሬን የማይመጥኑትን ሀሳብ የሚያመነጩትን አክቲቪስቶች እንዴት አድርገን እንደምናስወግዳቸው ላማክረ ነበር የመጣው። እንደው በጣም ጥሩ ሀሳብ ነው፣ ግን እንደው ለምሳሌ ያህል ለግንባታ የተቆለለ ድንጋይ መሃል ቆሞ አገር እንደፈረሰች አድርጎ ማውራት ምን ይጠቅማል? ይሄ ጉዳይ እኔና መሰሎቼን አይመለከትም። የሱሪያና የየመን አክቲቪስቶችን ነው የሚመለከተው። አገራችን በዚህ ሁኔታ ከቀጠለች አክቲቪዝም ከስሜት ካልወጣ እኛስ ነገ እንደ ሊቢያና እንደ ሱሪያ አለመሆናችንን ምን ማረጋገጫ አለን? እረመላ 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 እረመላ። ቆይ ለምንድን ነው የማትሄደው? እማና አባ ሁሌ ይጨቃጨቃሉ። በዚህ የተነሳ መማር አልፈልግም። እነሱ እየረበሹ ነው። እዚህ ስለማልተኛ ትምህርት ቤት እተኛለሁ። ስለዛ ጓደኞቼ ይስቁብኛል። አሁን ቆይ እናትና አባትህን መክሬ ነገሮችን ባስተካክል ወደ ትምህርት ቤት ትሄዳለህ? ቃል ትገባለህ? እሺ ጎበዝ ልጅ። አሁን እኔ መከራቸው እመጣለሁ። እሺ እሺ ጎበዝ በቃ። እረመላ 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 እረመላ። አነጋገር ግን ምንም ደስ አላለኝም። የድርጅቴን ሀሳብ ፈልገው ነው አይደለም ወደ እኔ የመጡት? ይህ የድርጅት አቋም ነው? በከፊል የድርጅቴ በከፊል ደግሞ የኔ ነው። አንዱን ምረጥ። ወይዘሮ ሙሉ ምርጫ ውስጥ ባያስገቡኝ ደስ ይለኛል። ወደህ ነው? በፍላጎት ካልመረጥክ እኮ ተገደህ ትመርጣለህ። ይተው እንጂ ወይዘሮ ሙሉ። አክቲቪስት በለኝ። ከስሞት በልጦ ፕሮት። ይሄ ሁሉ ተከታዮች ያወጡልኝ የአክቲቪስትነት ስም እንጂ ቤተሰቦች ያወጡልኝ አይደለም። ይሄ እኮ ነው የእናንተ በቃ የአክቲቪስቶች በጣም ትልቁ ችግራችሁ ይሄ ነው። የትኛው? ጥቂት ሰው ሲከተላችሁ ህዝቡን የሰራ ነው እኛ ነን ትላላችሁ። ሲፈርስ አፈረስ ነው ትላላችሁ። ሲገነባ ነበርን ትላላችሁ። ብዙ መከራን አብሮ ካሳለፋችሁ ቤተሰብ ይልቅ ጥቂት ቃል ተናግራችሁ የሚከተላችሁ ማህበረሰብ የፈጠራችሁት የሰራችሁት ይመስላችኋል። ያላወቃችሁት አንድ ነገር ግን ምን እንደሆነ ታውቃላችሁ? ተከተለን የምትሉት ማህበረሰብ እየነዳችሁ መሆኑን ነው። እረመላ እረመላ እረመላ። ይኸው የችግሩን ዋና መንስኤ አውቃለሁ። ትውልድ ለማትረፍና እንደው ንጹህ ትውልድ ለማፍራት የቤተሰብ አስተዋጽኦ ከፍተኛ ነው። ስለዚህ እናንተ ራሳችሁን ውስጣችሁን ተመልከቱ። ምን ማለት ነው ወዳጅ? የልጅውን ነገር ነገር አለ። የልጅ በቃ ሰው የሚለውን እየሰማ አይደለም ማለት ነው። አይደለም፣ ይሄ ነው ይውላችሁ። የእናንተ ጭቅጭቅና ንዝንዝ ልጁን ናላውን አዙሮታል። እንቅልፍ አይተኛም ቤቱ። ትምህርት ቤት ሄዶ ይተኛል። ልጆች ይሰድቡታል። አንጎል ሆነ። ይሄ የሚያመለክተው ምንድን ነው? እንደዚህ ይሄ በቃ ምንድን ነው የሚባለው? እንቅልፋም ትውልድ እየፈጠራችሁ ነው ማለት ነው። እረመላ 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 እረመላ። እስቲ ማርያም ጣት እስቲ እና ማርያም አዎ፣ አቤት እንደዚህ ስትሆኑ ደስ ስትሉ፣ በዚህ ላይ ደግሞ አንድ ልጅ ለልጁ እንደው ብቸኛ እንዳይሆን። እንዴት አይሆንም? ይሄማ አንቺ ሴትዮ ልንገርሽ፣ አንቺ አይደለሽ እንዴ ከማን ጋር ዋል ከማን ጋር አመሸ እያልሽ ይሄ ለእኔ ይገባል? አንቺ ነሽ እኮ ይኸውልሽ፣ ምን ጎደለብሽ? ይሄን ሁለት አይነት መልክ ያስወጣሽ እኮ በአንቺ ጋር ገጥሜ ነው። ኧረ እባክህ እዚህም ልትዋሽ ነው አንተ? አንዴ በነጋ በጠባ እየተገባሽ የተወጣሽ እያልክ ልጅ ፊት ለፊት የምጨቀጭቀኝ አንተን አግብቼ ነው ወዲህ ምስቅልቅሉ የጠፋብኝ። ኧረ እባክሽ ምን ጎደለብሽ? ከርስሽን እየሞላው ምን ጎደለብሽ እዚህ ቤት ውስጥ? ኧረ እስኪ አንድ ነገር ንገረኝ። ደግሞ ስትቀበል እኔና ልጅን ታስታውሰናለህ? ምን ጠቅላላውን ገንዘብ አርና አምቼ የምሰጥሽ? አሁን በሽማግሌ ፊት የምታሳጭኝ ተሟላ ቤት ውስጥ ነው የምትኖሪው። አንቺ ባልጠፋልሽ አንቺን ያገባው ጊዜ ነው ልንገርሽ ነገሮቹ ሊተበላሸብኝ። አላየኝም ከስንቱ እንደነጠልከኝ። አሁንማ በእጅ አስገባኝ። ምን ታረግ? እንዴት እንደሚያረጋት ተረጋጉ። ተረጋጉ። ግድ ሁላችሁ እንግዲህ ተመልከቱ። ይሄ የእናንተ ችግር ነው። ልጁ የሚፈልገው የእናንተን ፍቅር፣ የእናንተን መስማማት ነው። ለልጃችሁ አታስቡም እንዴ? እኔ ምን ላድርግ?
አጠጣ አታምሽ እንደዚህ ሁን እንደዚህ አሁን እያንዳንዱን ነገር ለክፋት ነው የሚወስድብኝ። ልጅ ማለት እኮ የቤተሰብን ነገር መስማት የለበትም። እያያችሁ ነው ልጁ በጣም በቃ ተጎድቷል። የሆነ ደረጃ እኮ መጥፎ ደረጃ እየደረሰባችሁ ነው። ተው እንጂ ምን ማለታችሁ ነው? ለልጃችሁ አስቡ። ልጅ ነው በአሁን ሰዓት እናንተ አድጋችኋል። ልጅ ገና ትውልድ ነው ያድጋል። ስንት ነገር ከእናንተ የሚማረው ነገር አለ። አታስቡም እንዴ? እሺ ምን ላደርግ? እሺ ይቅርታ እንግዲህ ለልጃችን እንደዚህ ምክንያቱኛ ከሆነ ራሳችን ወደ ውስጥ እንመለከታለን። እንደዚህ ስትሆኑ ደስ ትላላችሁ። አየሽ ጭቅጭቅ ጥሩ አይደለም፣ ትውልድ ያበላሻል። አትነዛነዙ፣ አትጨቃጨቁ፣ በመነጋገር እመኑ። እስቲ እንደው ላስታርቅ ረመላ 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 ቅመም ግን በስራ መውጫችን ሰዓት እንዘላለፍ። ኧረ እንዘላለፍ፣ ብቻ በፍቅር እንተላለፍ። ያ መጣ እንግዲህ ይሄ ባለ ዲስኩር እናንተ ከዚህ በኋላ ዕጣ ስታወጡ ለኔ ባልደረሰኝ ብላችሁ ጸልዩ። አቤት አሁን ዕጣው የወጣኝ ስለ ጸለይኩ ነው ልትል እኮ ነው። ከአክቲቪስት ጋር ማውራት እኮ ራሱን የቻለ ሌላ ታሪክ ነው። ለዘገባ አሁን ዕጣው ስለወጣልኝ ያለ እየተኩራራክ ነው ያለው። ዝም አትይው። ዝም ከማለት ምንም አይገኝም። አሁን መቀናቱ ነው። በይ ይሄ ሰውዬ አክቲቪስት ነኝ ከማለቱ በፊት ቶሎ ብንወጣ ነው የሚሻለው። ወይ መላምጡ ወይ መቱ ረመላ ስንል በብርቱ ወይ መላ ረመላ ተመካክረን እንድንበላ ወይ መላ ረመላ ረመላ ወይ መላ ረመላ ረመላ ወይ መላምጡ ወይ መቱ ረመላ ስንል በብርቱ ወይ መላ ረመላ ተመካክረን እንድንበላ ወይ መላ መላ ረመላ መላ ወይ መላ ወይ መላ ረመላ መላ